ዋሲሁን አለ ይሰማልኝ ይሰማል። ጥሩ አንድ ጥያቄ አለኝ። ከዛ በኋላ የራሴን ነገር ላለውኝ ጅብሪል ወደ መርየም መጥቶ እንግዲህ የሰው አፈጣጠር አዳም የተፈጠረበት አለ፣ ሐዋ የተፈጠረችበት አለ። ሌላ ሶስተኛው አፈጣጠርና ግልጽ ያልሆነው ደግሞ የኢየሱስ አፈጣጠር ነው። እንግዲህ በአከራካሪ የሆነው ማለት ነውና ጅብሪል መጥቶ ቃል ይዞን የመጣላት ይባላልና ዮሐንስ 1:1ም ደግሞ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም ይላልና ያ ቃል ነው የመጣው የሚል በተደጋጋሚ አንብቤያለሁና እዚህ ጋር የኢየሱስ እናት መርየም ነች ካላችሁ አባቱ ማን ነው ብዬ ለመጠየቅ ነው የፈለኩትና ያ ቃል የተባለውስ ምንድነው ነው? ሁለተኛ እኔ ሻዳ ቢይዝና ዛሬ አምኜ በሆነ ሚንስ ግን ሌላ ጊዜ ደግሞ ሌላ እምነትን የተሻለ ነው ብዬ ኦር ትክክል ነው ሌላኛው ብዬ ራሴን ብቀይር በእስልምና እምነቱን የቀየረ ይገደል ይባላል። ይሄንን ሌላ እምነት ላይ እኔ ክርስቲያን ነኝ ሰምቼ አላውቅም። እንደዛ ወደ ክርስትና ይመጣሉ ሰዎች ከሄዱም ይሄዳሉ። ሌሎችም እኔ የምኖርበት አካባቢ ሌሎች እምነቶች አሉና እውነት ነው ወይ እስልምና እንደዛ ይላል ወይ? ሻዳ ቢይዝና እንዳልኩት ሌላ እምነትን ደግሞ ፕራክቲስ ባደርግ እንደዛ አይነት የግድያ እንትን ይደረግብኛል ወይ እኔ ላይ? ይሄንን ክላሪፋይ እንድታደርጉልኝ እፈልጋለሁ። እሺ የመጀመሪያው ጥያቄ መልአኩ ገብርኤል ወደ ማርያም ይዞት የመጣው ቃል ምንድነው ከተባለ የብስራት ቃል ነው ይዞ የመጣው የብስራት ቃል ወታደረን እንጂ ያ የአምላክን ቃል ሳይሆን የብስራትን ቃል ነው። ኢየሱስ የሚባልስ ትወልጃለሽ የሚባል እንግዲህ ብስራትን ይዞላት ነው የመጣው። ቃል በቃል ምን ይላል? ወይስኳለት الملائكة يا مريم إن الله يبشرك አንቺ ማርያም ሆይ እነሆ አምላክሽ አላህ ያበስርሻል بكلمة منه ከእርሱ በሆነ ቃል አምላክ አላህ Subhanahu Wa Ta'ala ከእርሱ በሆነ የብስራትን ቃል ያበስርሻል። ያንን ብስራት ከማን ይዞት መጣ? ከአላህ Subhanahu Wa Ta'ala ዘንድ ይዞት መጣ። اسمه المسيح عيسى ابن مريم ያም የምትወልደው ልጅ ክርስቶስ ወይም መሲሁ ይባላል። ወጣን المسيح ባህሪው ነው መገለጫው ነው ክርስቶስ ተብሎ ይጠራል። اسمه المسيح عيسى ابن مريم وجيها في الدنيا والآخرة በዚህ በቅርቢቱም ዓለም በቀጣዩም ዓለም ባለሟል ባለ ክብር ይሆናል። ومن المقربين ከአምላክሽ ዘንድ ደግሞ ቅርብ ደረጃ ካላቸው መካከል ይሆናል። ويكلم الناس ይፈው ከዚያ በኋላ ተነገራል። قالت ربي أن يكون لي ولد እያለ ይቀጥላል። በዚያው ጠየቀችው በምን ምክንያት እንደሚፈጠር ይሄ ልጅ ምክንያቱም ወንድ ያልነካኝ ነኝ ያላመነዘርኩ ነው ብላ ተናገረዋለች። قالت ربي أن يكون لي ولد ولم يمسسني بشر እኔ ወንድ ያልነካኝ ሲሆን ለእኔ እንዴት ሊኖር ይችላል ብላ ጠየቀችው። መልአኩ ገብርኤል ነገራት እንዴት እንደሚፈጠር ልጅ قال كذلك الله يخلق ما يشاء ልክ እንዲሁ አምላክሽ አላህ ያሻውን ይፈጥራል አላት። ከሚፈጠሩ ፍጥሮች መካከል መሆን ይናገራል። በምን መልኩ እንደሚፈጠር ግን ይነግራል። إذا قضى أمرا أملاكش الله عند النجر لمفتر هو السنة جزي فإنما يقول له كن فيكون وديو كن يلوان يهون على المارك أيه كن بنبلو بقالون دم يسكنيو نجرات بطالرنا ما النسب لك عنده في القرآن به كرسوه على سلامية أو بقال سلامية كنيو عندما يمسكر الله قال بقال القرآن لك تناقوا يهان نسب القرآن لا يحيى البالر زكريا سلجو لا زكريا سلجو جزي ولا تسلمي ولدو لجو ከርሱ በኋላ ስለሚመጣው በቃል ስለሚገኘው አላህ በቃል አማካኝነት ስለሚገኘው ልጅ የሚመሰክር እንደሆነ ወጣ አይደለ ይናገራል። ነገር ግን በአምላክ ቃል ተገኘ ማለት እንጂ ክርስቶስ የአምላክ ቃል ራሱ መጥቶ በድንግል ማርያም ውስጥ ማህፀኗ ውስጥ አድሮ ሰው ሆኖ ተወለደ ማለት አይደለም። አምላክ በቃሉ ነገራቶችን እንደሚያስገኝ ሁሉ ክርስቶስንም በወንድ ዘር ፈሳሽ ሳይሆን በቃል እንደሚገኝ ቀድሞ ተነግሮለታል። ወጣ አይደለ ያ ነው አምላክ ስለዚህ ክርስቶስ ከሰው ሁሉ የተለየ ነው ማለት ነው። ወደሱ ልመጣ ነው። አዎ በአፈጣጠር የተለየ ነው። እሱ አራት አይነት እዚህ ምድር ላይ ከተፈጠረ ሰው ሁሉ ላይ የተለየ ነው ከየትኛውም ነብያቶች። ወይ አዳምጠኛ አምላክ አላህ Subhanahu Wa Ta'ala በአራት አይነት አፈጣጠር ሰዎችን ፈጥሯል። ስራው የማን ነው? የአምላክ ስራ ነው። ይሄ የሚያስደንቀው ማን ነው ከተባለ የተደረገበት ሳይሆን የድርጊቱ ባለቤት የሆነው አካል ነው። ማንን ፈጠረ አምላክ አላህ? ያለ ወንድ ያለ ሴት አዳምን ፈጠረ። ከዚያ ቀጥሎ ያለ ሴት ከወንድ ብቻ ሔዋንን ፈጠረ። በዚያም በሚደንቅ አፈጣጠር የሔዋን አፈጣጠር ነው በጣም የሚደንቀው ከሁላችሁ። ከሰው ማህፀን አይደለም የተገኘችው
ከወንድም ከሴትም ማህፀን አይደለም። ተመልከቱ፣ ከአዳም ግራ ጎን ነው የተፈጠረችው፣ ከአዳም ጎን ተፈጠረች። ነብዩ ሰለላሁ ዐለይሂ ወሰለም خلق الله حواء من آدم بشقه الأيسر ወጣል። ከአዳም የግራ አጥንት የተፈጠረች ነች፣ ወይንም ከአጥንቱ የተፈጠረች ነች። እንዳጠቃላይ አምላክ አላህ ሱብሓነሁ ወተዓላ በአራት አይነት መንገድ ሰዎችን አስገኝቷል። የመጀመሪያው አዳም ነው፣ ከአፈር ነው ያስገኘው፣ እሱን ያለ ወንድም ያለ ሴት። በጣም አስደናቂ እሱ ነው። ቀጥሎ ማን ይቀጥላል? የሐዋ አፈጣጠር ወጣል አይደል? የሔዋን ደግሞ አፈጣጠር ምንድነው? ከአዳም ጎን አጥንት ያለ ሴት ተፈጠረች። ሶስተኛው ማን ነው? እኔ እናንተ ሁላችንም ከወንድና ከሴት ተፈጠርን። አምላክ አላህ አራተኛውን አፈጣጠር መፍጠር ፈለገ። ከሶስቱም አይነት አፈጣጠር ፈጥሯል። ልብ በለውን ያለ ወንድ ያለ ሴት ፈጠረ። የእሱ አንጻር ማን ነው? እኛ ነን፣ ከወንድና ከሴት የተገኘ ነው። ሌላ ማን ተፈጠረች? ያለ ሴት ከወንድ የተፈጠረች አለች ማለች ሔዋን ነች። ምን ቀረ ከተባለ ያለ ወንድ ከሴት ብቻ መፈጠር ቀረ። ማን ተፈጠረ? መሲሁን ፈጠረ አምላክ አላህ። ለዚህ ነው ማርያም ጠይቃ ነበር። ምክንያቱም ለምንድን ነው ከእኔ ልጅ መፍጠር የተፈለገው ያለ ወንድ ብላ ይሄን ጠይቃ ነበር። ወጣላ አይደል? قالت أن يكون لي ولد ولم يمسسني بشر ولم أكن بغيا قال كذلك الله يخلق ما يشاء ولنجعله آية للناس ورحمة منا هنا مكنياته ولنجعله آية للناس لسوت كله دنك تأمرن لا درجنا الله سبحانه وتعالى نجرات أيه أملاك فوندنا كسيت እንደኛ ያስገኘ ሁሉ ያለ ወንድና ያለ ሴት እንዳስገኘ ሁሉ ከወንድ ብቻ ሔዋንን እንዳስገኘ ሁሉ ከሴት ብቻ ደግሞ ያለ ወንድ ማስገኘት እንደሚችል ቻይነቱን ለማሳየት ያደረገበት ድንቅ ስራው ነው ክርስቶስ። ለምን ክርስቶስ ላይ ማድረግ አስፈለገ? ሌላም ማድረግ ይችል ነበር። አሁን አየሁ አይደለ? አላማው ምንድነው ከተባለ አምላክ ተአምረኛነቱን ለማሳየት ነው። ያለ ወንድ ያለ ሴት ከወንድ ከሴት እንደውም ያለ ሴት ያለ ወንድ ከወንድ እንዲህ ያቀላቅሎ ሁሉን መፍጠር የሚችል አምላክ እንደሆነ ለመግለጽ ያደረገበት ስራው ነው። ስለዚህ ክርስቶስ ከነብያቶች በጣም የተለየ ነብይ ነው ማለት ነው። በአፈጣጠር አምላክ አላህ ሱብሓነሁ ወተዓላ ያለ ወንድ ከሴት ብቻ የፈጠረው እርሱ ነው። ከእርሱ ደግሞ ታሪክና ችሎታውን ያሳየበት እውቀቱን የገለጸበት ፍላጎቱን ያደረገበት የተለየ ሰው ነው ማለት ነው። በእናንተ በዚያ ስራ ሊወደስና ሊደነቅ የሚገባው ክርስቶስ በድርጊቱ ላይ የተደረገበት ነው። አድራጊው ማን ነው? አምላክ ነው አይደል? እኮ አድራጊው እኮ ድርጊቱን እኔ እኮ ለምሳሌ አንድ ፋብሪካ ስፔሻል ነገር ሲሰራ ማለት ነው የሚመሰገነው ሰሪው ነው በእርግጥ። ነገር ግን ያ የተሰራው ዕቃ እንቁ ሆኖ ልዩ ሆኖ ሲምቦል ሆኖ ይኖራል። ስለዚህ ከነብያቶች የተለየና ታላቅ ነብይ ነው ማለት ነው ክርስቶስ። እሱ ሚዛን አይደለም። ነብያቶች የሚባሉት ለምንድን ነው የማይሆነው? አላህ ፈጣሪ ኢየሱስን እንደ ኖርማል ፈጥሮ ነብይ ያላደረገበት የራሱ ምክንያት አለው ማለት ነው። ነብይ አድርጎታል። ስለዚህ ታላቅ ነብይ ነው ያደረገው ማለት ነው። አፈጣጠሩን ለየት አድርጎ ፈጥሮ አይደለም። በአፈጣጠራ ይሄ መበላለጫ ሚዛን አይደለም። መበላለጫ ሚዛን ከሆነ በጣም ጥሩ። ሔዋን እንዴት ነው የተፈጠረችው? ሔዋንማ ከቁስ ነው ከአዳም ጎን ነው የወጣችው። ተሰርታ ነው ማለት ነው። እሷ ስራ ነች። አዳምም ከአፈር ነው የተፈጠረው። ኢየሱስ ክርስቶስ ግን ከቃል ነው የተፈጠረው። ቃል ነው a tiny word came from Allah ነው የሚለው አይደል? ያንን ፓርት ኤክስፕሌን አድርግልኝ አዳም። ስለዚህ ክርስቶስ በቃልና በመንፈስ እንደተገኘ እኔ ነኝ ቀድሜ የነገርኩህ። አዲስ ነገር አይደለም። አትደጋግመው። ድምፅህን ከፍ ስታደርገው የሆነ የማናውቀውን ነገር የተናገርክ አታስመስል። ኖ አይ የሰማ ስላልመሰለኝ ነው። ሶሪ። በቃልና በመንፈስ እንደተገኘ ሁሌ አስተምራለሁ። ይሄ አምላካችን ድንቅ ስራው እንደሆነ ክርስቶስን ሁሌ እናስተምራለን። የክርስቶስን አስደናቂነት ልትነግረን ከሆነ ከዛ እኔ እስከዛሬ እናገራለሁ ስለ ክርስቶስ አስደናቂ ፍጡርነት። አምላካችን አላህ ሱብሓነሁ ወተዓላ ድንቅ ስራውን ያሳየበት አንዱ ፍጡር ባለው ከተባለ ክርስቶስ ነው። በተደጋጋሚ ነው የምነግራችሁ። ወጣላ አይደለ? ይሄ መበላለጫ ሚዛን ነው ወይ? ላ የሚበላለጡት በስራቸው ከነሱ በሆነ ድርጊት እንጂ አምላክ በእነርሱ ላይ ባደረገው ድርጊት አይደለም። ወጣላ አይደለ? እነሱ ባደረጉት ድርጊት እስከሆነ ማለት ነው። እንደ ክርስቶስ በዚህ ምድር ላይ እንደ ክርስቶስ የሆነ ነብይ ሙት ያስነሳ ህመምተኞችን የፈወሰ ያረገ ድጋሚም ደግሞ የሚመለስ አንድም ነብይ አለ? አሁን የጠቀስካቸው ሁሉ አምላክ በእርሱ ላይ ያደረጋቸው ድርጊቶች ናቸው። ግን ሌሎች ነብያቶች አድርገውታል ያንን ወይስ የሚያደርጉዋሉ? ሌሎች ነብያቶች አድርገዋል አላደረጉም የሚለው ማመዛዘኛ ከመሄዳችን በፊት ይሄ ስራ የሱ ነው የሚለውን መጀመሪያ ጽድቃ የሱ ነው። እሱማ ተስማማው። ስለዚህ
ሙታንን እንዲያስነሳ ያደረገው ማን ነው? በራሱ ነው ሲያስነሳ የነበረው? በአምላኩ ኃይል ነው። እንደናንተ በራሱ በአምላክ ኃይል ነው እንደናንተ። እኔ ደግሞ ማምነው በራሱ ነው። ምን ያለዚህ የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና እነዚህን ተአምራቶች እግዚአብሔር በኢየሱስ ክርስቶስ በኩል ነው ያደረጋቸው። አምላክ በክርስቶስ በኩል ያደረጋቸው ናቸው ሁሉም ተአምራቶች። ያው በእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። እውነት ነው። ትክክል። ማን ነው ሲያደርግ የነበረው? በክርስቶስ በኩል እግዚአብሔር ያደርግ ነበረ። በጣም ጥሩ። ተአምራቶችን ሁሉ ማን ነው የሚያደርጋቸው? እግዚአብሔር። በማን በኩል? በኢየሱስ ክርስቶስ በኩል። ስለዚህ አምላክ ድርጊት ናቸው። ምንም ከክርስቶስ ነው ብለህ የምትመጻደቅበት አንድ ተአምር የለም። ሁሉንም እንዳለ አምላክ ነው ሲያደርግለት የነበረው። እሱም ራሱ ያደርግ ነበረ። ጸልዮ የሚያደርግበት ጊዜ አለ። በራሱ ጊዜ ደግሞ እየዳሰሰ የሚያደርግበት ጊዜ አለ። ለምሳሌ ቀድሞ የነበረ ዮሐንስ 1:1 ጀምረህ ብታነበው ማለት ነው ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለው ያንን እሱ ከእግዚአብሔር ጋር የሚተካከል መሆኑን ያሳይ ነበረ። ወደሱ እንሄዳለን። ስለዚህ ተአምራቱን ማን ነው ሲያደርግ የነበረው? እግዚአብሔር በእናንተ በኩል ባደረገው ተአምራት ለእናንተ የተገለጠ ምን ነበር አለ? ሰው ነበር አይደለም? ነው። ምንም ጥያቄ የለውም። ጌታ አምላክ ሰው ነው? አምላክ ሰው ነው ወይ? አምላክ ነው። ኢየሱስ ክርስቶስ ግን ስጋ የለበሰ አምላክ ነው። በስጋ የተገለጸ አምላክ ነው። በስጋ የተገለጥኩ አምላክ ነኝ ብሏል እሱ? አዎ። የት ጋር ነው ያለው? እኔ እንትኖቹን ጥቅሶቹን አላውቃቸውም ኤግዛክትሊ፣ ግን እንዳልኩ ለምሳሌ ማለት ነው ዮሐንስ 1:1 ላይ ብታነበው ማለት ነው ምን ይላል መሰለ? አሁን አውጣልኝ ዮሐንስ 1:1 አውቀዋለሁ። በመጀመሪያው ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ከዚያስ ቀጥሎ ያለው ምንድን ነው? ከመጀመሪያው ጀምርና ተርጉምልን። በመጀመሪያው ቃል ነበር ማለት ነው። በመጀመሪያ ቃል ነበር ማለት ሲጀመር ጅማሮ ላይ ማለት ነው ቃል ነበር ማለት ነው። ቃልም በእግዚአብሔር ዘንድ ነበረ ይላል። ያ ማለት እግዚአብሔርና ቃል ደግሞ አብረው እንደነበሩ ያሳያል። ከዛ ደግሞ ቀጥልና ምን ይላል? ከዛ ቀጥሎ ምን ይላል? ወይ ረጋ በለ። በመጀመሪያው ከሚለው ጀምር። በመጀመሪያው ተብሎ የሚገለጸው ፈጣሪ ነው ፍጡር? ክፈትልኝ፣ አንተኑን ክፈትልኝ። እያየሁኝ ብንነጋገር ይሻላል። ታውቀዋለህ አልኩህ እኮ በመጀመሪያው ቃል ነበር ይላል አይደለ? እሺ እያየን እንዳውም ጥሩ እያየን ቢሆን አሪፍ ነው። ችግር የለም። እሺ ያው እንደው ከጥያቄ ግን አፈነገጥክልኝና ወደ ሌላ ሄድን እንጂ ኦኬ። በመጀመሪያው ቃል ነበረ ይላል። እንግዲህ በመጀመሪያ ቃል ነበር ማለት ሲጀመር ማለት ነው። የዓለም ጅማሬ የፍጥረት ጅማሬ ላይ ማለት ነው። መጀመሪያ ምንም ነገር ሳይፈጠር አያንዳንጠኝ በመጀመሪያ ተብሎ የሚገለጸው ለፈጣሪ ነው ወይንስ ለፍጡር ነው? በመጀመሪያ ተብሎ ለፈጣሪ ነው። እርግጠኛ ነህ? አዎ። በጣም ጥሩ። ምን ያለች ጋር በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ሲጀመር ማለት ነው። ሰማይና ምድር ፈጣሪ ነው። በመጀመሪያ የሚለው ቃል እዚህ ጋር የገባው ለማን ነው? ለሰማይና ለምድር ነው አይደለም? ይሄ አማርኛው ነዋ። ከአንዴ በመጀመሪያ የሚለው ለፈጣሪ የሚገባ ቃል ነው ብለኛል። በመጀመሪያ የሚለው ቃል እዚህ ጋር የገባው ለሰማይና ለምድር ነው ወይንስ ለእግዚአብሔር ነው? በመጀመሪያ እግዚአብሔር ሰማይንና ምድር። በመጀመሪያ ማለት እኮ ምንም ሳይጀመር በፊት ማለት ነው አይደለም እንዴ? አማርኛው ነው እኮ የምናወራው። በጣም ጥሩ። እሺ ምንም ሳይጀመር በፊት ሰማይና ምድር ነበሩ ማለት ነው አይደለ? ኖ በመጀመሪያ ማለት ምንም ነገር ሳይኖር ኦኬ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ይሄውን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። አዎ ይሄ የፍጥረት መጀመሪያን ለማሳየት ነው። ይሄን በመጀመሪያ እግዚአብሔር ሰማይንና ምድርን ነው። አዎ ይሄ እኮ ምንም ችግር የለውም። ስለዚህ በመጀመሪያ የሚለው ለፍጡር የሚገባ ቃል ነው። አንተ ቅድም ምን አልክ? ለፈጣሪ የሚገባ ቃል ነው አልከና አይደለ? ነገር ግን ለፍጡር የሚገባ ቃል ነው። እኛው እንደ ማስረጃ መጣሁልህ። ኦኬ በመጀመሪያ በእስላም ላይ የጀመርከው ኦኬ። ወደ ጥያቄያችን ስንመለስ ምንድነው
እንዳልኩ አሁን ኢየሱስ ክርስቶስ የተለየ ደግሞ የሆነው በአላህ ስለተፈጠረ ነው ብለኛል እንጂ ፍጥሩ በመሆኑ አይደለም። ስለዚህ የተፈጠረበት መንገድ ትልቅ አያደርገውም ነው ያልከኝ። እኔ ደግሞ ምን አልኩ እዛ ጋር ኖ እሱ ብቻ አይደለም አልኩ። የተፈጠረበት መንገድ ልዩ መሆኑ ብቻ ሳይሆን እሱ ራሱ ተፈጥሮ ሲያበቃ አንተ ባልከው መንገድ ተፈጥሮ ሲያበቃ ያደረጋቸው ድርጊቶች የሄዳቸው አካሄዶች በሙሉ ሲታዩ ከሌሎቹ ነቢያቶች ጻድቃኖች ከሚባሉት እጅግ በጣም የተለየ ነው። ስለዚህ ለምሳሌ አልሞተም አድርጓል፣ ድጋሚም ደግሞ ይመጣል። ብቸኛው የሚመጣው እሱ ነው። ሌላ የሚመጣ አለ በእስልምና ሌላ እያዳመጥከን እንጂ አንተና አልሞተም አልክ አይደለ? አዎ አድርጓል። ኦኬ አሁን ስታወዳድር ጊዜ በቁርአን ከጀመርክ እንደ ቁርአን ጨርስ። አንተ ምን ታደርጋለህ? ቅድም እንደ ቁርአን ልክ ታነሳላ። ልክ ላወዳድርልህ ስል በመጽሐፍ ቅዱስ ያለውን ባህሪ ትሄዳለህ። እኔ ሙስሊም አይደለሁም ማለት እንዴት ነው እንደ ቁርአን የምትከራከረህ አንተ? ታዲያ ስለዚህ ከሁለቱም እያነሳህ ነው የምትከራከረው ስለ ክርስቶስ? አዎ ነው በአንተ እይታና በእኔ እይታ እያልኩ ነው እያስቀመጥኩልህ ያለው። ኦኬ እሺ፣ ለማንኛውም እሺ፣ ቁርአንን በመጽሐፍ ቅዱስ መነጽር ማየት አይቻልም። መጽሐፍ ቅዱስን በቁርአን ማየት አይቻልም። እንደው ላይ ካልከሽ ችግር የለውም፣ በቃ ልተው። ለማንኛውም ኢየሱስ ክርስቶስ ተአምራትን ሲያደርግለት የነበረው ማን ነው? ራሱ ነው የሚያደርገው። ራሱም ያደርጋል፣ በእግዚአብሔር ኃይልም ያደርጋል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ተአምራትን እግዚአብሔር ነው ሲያደርግ የነበረው ይለናል። ምን ትላለህ? ተአምራትን ሲያደርግ የነበረው እግዚአብሔር ነው ይለናል። እግዚአብሔር አደረገ ይለናል። በማን በኩል? በክርስቶስ በኩል። ምን ትላለህ? ሁለቱም ፍቃዳቸው ተመሳሳይ ነው። የአንደኛውም ፍቃድ የአንደኛው አይሽረውም። እሱ ወልድ ሆኖ ተወላዲ ሆኖ መጣ። እንዳልኩ አይደለም። እባክህን ተአምሩን ያደረገው እዚያ ጋር እግዚአብሔር ነው ይላል። ገብቶሃል አይደለ? እሺ። ስለዚህ እግዚአብሔር በክርስቶስ በኩል አደረገ ይለናል። በኢየሱስ በኩል አድራጊው ማን ነው? በማን በኩል ነው የተደረገው? እሺ በኢየሱስ በኩል አደረገሽ። ጥሩ። አድራጊው ማን ነው? እግዚአብሔር ነው አይደለ? ስለዚህ ያ ነው። አዎ ሙታንን ያስነሱ ነብያቶች ነበሩ አልነበሩም? ከክርስቶስ በፊት እንደ መጽሐፍ ቅዱስ ሙታንን ያስነሱ እርግጠኛ አይደለሁም። አሉ። ምን ትላለህ? እነዚያን ባሳየህ። ሊኖሩ ይችላሉ፣ የሉም ብዬ አልልም። ስለዚህ ቀደም ምን አልከኝ አንተ? እንደ ኢየሱስ ሙታንን ያስነሳ የለም ነበር ስትል ነበር አይደለ? ቀደም አዎ። አይ እርግጠኛ አይደለሁም ምን ለማስነሳታቸው። ለማንኛውም አሉ ሙታንን ያስነሱ ወታላ አረካ። ስለ ስብና ማወቅ የምትፈልገው ካለ ጠይቀን። ወደ መጽሐፍ ቅዱስ ከገባን ይረዝምብሃል። ማወቅ የምትፈልገው እስልምና ሁለተኛ የጠየቅኩህን ጥያቄ መልስልኝ። እሺ እኔ እስልምናን አምኜ ልቀበልና እንዳልኩ ሌላ ማመኑ ለራስህ ነው። ካመንክ ሊጠቅምህ ለኛ አይደለም። ለማንኛውም ጥያቄህን ቀጥል። መጠየቅ የምትፈልገው ያ ጠይቄሃለሁኝ እኮ ሁለት ጥያቄ ነው እኮ የጠየቅኩህ እኮ። አስታውሰኝ ሁለተኛውን ጥያቄ። ወደ እስልምና አሁን አሻሂዱ ብዬ ነው ብይዤ እስልምና ከሆንኩ በኋላ አስታወስኩት። ኦኬ እንግዲህ ቅድም ምን አልከኝ አንተ? አወዳድረህ ነው አነጻጽረህ ስለተናገርክ ነው። በእስልምና አንድ ሰው ከእስልምና ቢወጣ ወደ ሌላ እምነት ቢሄድ ይከተላል። ይሄን ምክንያቱም ይሄን የምለው በክርስትና አንድ ሰው ለምሳሌ በእኛ አንድ ሰው ከክርስትና ቢወጣ ይገደል እንል ስለሌለ ምናምን ብለህ ነው አይደለ? አዎ እንዳነጻጸርክ ሁሉ ላምሳለህ። መጽሐፍ ቅዱስ ላይ አለ እግዚአብሔር ከእኔ ውጭ ሌላን አምላክ እናምልክ ብሎ ቢያስትህ ግደለው፣ ሳትራራለት ይላል። ግደለው ላሳይ። ብሉይ ኪዳን ላይ ይላል። አዎ ብሉይ ኪዳን ላይ ይላል። አዎ ብሉይ ኪዳን የማን ህግ ነው? እግዚአብሔር ህግ ነው አይደለ? አዎ ጌታ ሰው። ስለዚህ እግዚአብሔር እኔን ክደው የወጡ ሰዎችን ግደሏቸው ብሏል። አዎ ብሏል በጌታ ሰው። ኦኬ በእስልምና ልክ እንዲሁ በእስልምና ላይ ያለው ነገር ምንድነው? በደንብ አዳምጡ። እሺ አሁን የሚነግራችሁ ሐዲስ ከዚያ ሲጀምር ልንገራችሁ። አንድ ሐዲስ ቁርጥ አድርገው ያችን ይነግሯችኋል። በቃ ለዝግት ያደርጉላችኋል። ግን ያን አስመስሎ የተነሱ ሌላ ሐዲሶችና ቁርአን አያዎች አሉ። እነዚያን በደንብ አዳምጡ።
አንድ ሐዲስ ላይ የሚነግራችሁ ምንድነው? መን በደለ ዲነሁ ፈቅትሉሁ። እቺን ቃል አንድ መስመር ማክሞራ ቃል ይነግራችኋል። ሃይማኖቱን የቀየረ ገደሉት የሚለው ቃል ይፋል አይደል? ነገር ግን ይሄን ሐዲስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሲያነሱት ጊዜ ሌላ ማብራሪያና መገለጫን አስቀምጠውለታል ለዚህ ሰውዬ ማለት ነው። ሃይማኖቱን ለቆ የወጣ እንግዲህ ስለዚህ ሐዲሱ ላይ ሲናገሩ ምን አለ መሰለ? ላ የሒሉ ደሙ ምርኢን ሙስሊሚን ኢላ ቢኢሕዳ ሰላስ አሰይብ ዛኒ አልነፍስ ቢልነፍስ አታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ። የአንድ ሙስሊም ደም በሶስት ምክንያት ካልሆነ በስተቀር ክቡር ነው ደሙ አሉ፣ አይፈሰስም አሉ። አንደኛ ነፍስ አጥፍቶ ከሆነ አሉ፣ የሰው ነፍስ ያጠፋ ሰው የገደለ ይገደል በሚለው ማለት ነው። ይሄ መጽሐፍ ላይ እንዳለ ታውቃለህ። ገደለ ይገደላል። ሁለተኛው ምንድነው? النفس بالنفس التارك الذي المفارق للجماعة ሃይማኖት ለቆ ነብዩ ሰለላሁ ዐለይሂ ወሰለም الثيب الزاني ላኛ ባለ ተራ ነው። ሃይማኖት ለቆ ይወጣ ካሉ በኋላ ዝም አላሉ። التارك لدينه ካሉ በኋላ ወጣ ወሲውላለ አሎ የሰማኸኝ ነው እና ምን አሉ? አታሪኩ ዲኒሂ። አሁን የቀደሙ ምንድነው? ሃይማኖትን ለቆ የወጣ ይገደል የሚለው ነው አይደል? አሁን ደግሞ እዚህ ጋር ሃይማኖትን ለቆ የወጣ ይገደል ከሚለው በኋላ ሌላ ባህሪ ጨምሮ አታሪኩ ዲኒሂ ብለው ማቆም ይችላል ነበር። አልሙፋሪቁ ሊልጀማዓ የሚል ወስፍ ጨምሮ እዚህኛው ነው። ሙስሊሞችን አንድነትና ህብረት ተለይቶ ሄዶ ሙስሊሞችን አንድነትና ህብረት የሚዋጋ የሆነ ነው ተመልሶ። ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ ስለ ካዱ ሰዎች ሲናገር ምን ይላል? ወቃቲሉ ፊ ሰቢሊላህ አለዚነ ዩቃቲሉነኩም ማለት እነዚያ በሃይማኖታቸው ምክንያት የሚጋደሏቸው ከሆኑ ተጋደሏቸዋል። መጥቶ እንደገና ሙስሊሞችን በሃይማኖታቸው ለመግደልና ለማጥፋት የሚመለስ ከሆነ አንድነታቸውን ለመበታተን የሚሰራ ከሆነ ይህ ሰውዬ ይዛኔ ነው ይጋደል ይመጣናከል ከራስ መከላከል ግድ ይላል እና ይዛኔ ነው ተጋደለ። ይሄ እና ቃል በቃል አላህ ምን ይላል? ላ ኢክራሀ ፊዲን ይላል። በሃይማኖት ማስገደድ የለም ብሎ ተናግሯል። ይሄን ያሳያል። እሺ አላህ ዋሲውን ያው አለኝ አዎ ይሄን ይመስላል። ይሄንን ቁጥሩን ትሰጠኛለህ? የመጨረሻ ያልከውን በሃይማኖት ማስገደድ የለም ይላልና ኖ አይደለም ሳይሆን ሃይማኖቱን ቀይሮ ሊዋጋችሁ የመጣውን ነው ግድያ ይገደል የሚለው ያልከውን። አዎ ከዚህኛው ከቁርአኑም ጋር አብሮ የሚብራራ ነው። ከያዝክ ሁሉንም መያዝ አለብህ። እሺ ሁላቸውንም ለስተ የመጀመሪያ አልሙፋሪቁ ሊልጀማዓ የሙስሊሞችን ህብረት የተለየ ብሎ አስቀምጦታል። እሱ ተለይቶ እንደገና መጥቶ ሊዋጋ የሚል እንደሆነ ደግሞ በቁርአን ላይ ያስቀምጠዋል። ይሄኛ የምታየው ቁጥሩን ልስጥህ لا يحل እሺ እሱኛን የምታገኘው የት ጋር ነው? لا يحل እሺ ቡኻሪ 6878 ኦኬ ሙስሊም 1676 ይሄ አሁን ደግሞ በሃይማኖት ጭራሽ ማስገደድ የለም የሚለው ላሳይ ወይንም ደግሞ ሊጋደሏችሁ ካላሉ በስተቀር እንዳትጋደሏቸው የሚለው ለስተት መቼ ከሃዲያኖችን ለመጋደል የተቀመጠበት እሺ ሱረቱ አልበቀራ ቁጥር 190 ምዕራፍ 2 ቁጥር 190 አንብበው። እሺ 190 ኦኬ ሱረቱ በቀላ ኦኬ ምዕራፍ 2 ቁጥር 190 እንዲሁም ደግሞ በሃይማኖት ማስገደድ የለም የሚለውን ማየት ከፈለክ እሱንም ቃል በቃል አላህ የተናገረበት ሱረቱ አልበቀራ 256 ላይ ታገኛለህ። እሺ በጣም ቴንክ ዩ። እሺ መርሐባ። ሌላው ነገር እስኪ ትንሽ ምናልባት የመጀመሪያው ላይ ትንሽ ነገራቶችን ልጨምርልህ። እሺ መረዳት የምትፈልግ አይነት ሰው ነህ። እንደዛ ከሆነ እኔም አንድ ነገር ልበልህ በዚሁ አጋጣሚ ተመልሶ የሚመጣው ኢሳ ምን ሊያደርግ ነው? እሺ ወደሱ እንመጣለን፣ ችግር የለውም። አሁን ስላፈጣጠሩ ትንሽ ልጨምርልህ።
በኢስላም አምላክ አላህ ሱብሓነሁ ወተዓላ መሲሁን ባመለኩ ጊዜ ክርስቲያኖች በቃልና በመንፈስ በመገኘቱ ምክንያት ከሌሎች ፍጥሮች ተለይተዋልና በወንድ ዘር ፈሳሽ አልመጣም በማለት ትልቅ ቦታ እንደሰጡት ይሄን አላህ ሱብሓነሁ ወተዓላ ሲገልጽ ምን አለ? አዳምን ልክ እንዲሁ በቃልና በመንፈስ ነው ያስገኘሁት እያለ ቃል በቃል ክርስቶስ በተገኘበት መንገድ እንዳስገኘ ይነግረናል። ያለምንም ጥርጥር ኢየሱስ ክርስቶስ የተገኘው ከሴት ልጅ ማህፀን ነው። ልክ እንደኔ እንዳንተ እንዳንቺ እንደማንኛው ነገር ግን በምንድን ነው ከሴት ብቻ ነው የተገኘው? ቦታቸዋል አይደለ? አዳም ደግሞ መገኛ መሰረቱ ምንድነው? አፈር መሆኑን ሁላችንም እናውቃለን። እሱም የዘር ፈሳሽ አይደለም መሰረቱና የተገኘበት። ነገር ግን በምን አስገኛቸው ከተባለ ሁለቱንም በቃልና በመንፈስ እንደሆነ አላህ ቃል በቃል በቁርአን ላይ ይነግረናል። በሱረቱል በቀራ ላይ ምን አለ መሰለ? ኢነ መተለ ዒሳ ዒንደላሂ ከመተሊ አደም፣ የመሲሁ የዒሳ አምሳያ ከእኔ ዘንድ ልክ እንደ አዳም ነው አለ። ከምን አንጻር? በቃልና በመንፈስ ከሚለው ቀጥሎ ምን አለ አምላክ አላህ? ፈለቀሁ ሚን ቱራቢን፣ አዳምን ከአፈር አስገኘሁትና ثم قال له كن فيكون፣ ከዚያም ሁን አልኩት ሰውም ሆነ ይላል። ይህ ሁን በሚለው በቃሉ እንዳስገኘው ይነግረናል። መሲሁንም ቀደም እንዳልኩት መልአኩ ገብርኤል መጥቶ ለማርያም በስራቱን ሲነግራት ልጄ እንዴት ይገኛል ብላ ስትጠይቀው ሁን በሚለው ቃሉ ይገኛል ብሎ ነግሯታል። አየህ ምን አላት? ቃለት ረቢ አና የኩኑ ሊ ወለዱን ወለም የምሰስኒ በሸር ቃለ ከዛሊከ ላሁ የኽሉቁ ማ የሻእ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። ለማርያም ቀጥታ መልአኩ ገብርኤል ያላትን ቃል ለአዳም ተጠቅመውት እንደነበር አምላካችን አላህ ሱብሓነሁ ወተዓላ ይነግረናል፣ በቃል እንዳስገኛቸው። አሁን ምን ቀረ? አዳም በመንፈስ ነው የተገኘው። በቁርአን ላይ አላህ ሱብሓነሁ ወተዓላ መሲሁን ከመንፈሱ እንዳስገኘ ነግሮናል። ይሄ ሱረቱ ኒሳ መጨረሻው ገጽ ላይ ምን ይላል? ኢነመል መሲሁ ዒሳ ብኑ መርየም ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየም ወሩሑን ሚንሁ ይላል። መሲሁ ከእኔ በሆነ መንፈስ ነው እያለ ይገልጸዋል። አዳም እስከ አላህ በሆነ መንፈስ ተብሎ ተገልጿል ወይ ከተባለ አዎ ተገልጿል። በሱረቱል ሂጅር ሁለተኛው ገጽ ላይ ስለ አዳም ሲናገር ምን አለ? ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ፣ አዳምንም ፍጥረቱን ባስተካከልኩ ጊዜና ከመንፈሴም በዘራሁበት ጊዜ ይላል። ያው ከመንፈሴ ብሎ ገለጸው። መሲሁም ምን ተብሎ ተገለጸ? ከአላህ በሆነ መንፈስ ተብሎ ተገለጸ። አያችሁ አይደል? አዳምም መሲሁም የተገኙበት መሰረታቸው ቢለያይም አዳም የተገኘው ከአፈር መሲሁ የተገኘው ከሴት ልጅ ማህፀን ቢሆንም የተገኙበት ሁኔታ ግን በቃልና በመንፈስ በሚለው አንድ አይነት ናቸው ማለት ነው። ይሄ ነው። ሌላኛው ነገር ግን ደረጃቸው ከአላህ ዘንድ ማን ይበልጣል? ይሄ መበላለጫ ሚዛን አይደለም። ልብ በሉ። ደረጃቸው ከአላህ ዘንድ ማን ይበልጣል ከተባለ ከመሲሁና ከአዳም በእኛ በእስልምና መሲሁ በደንብ አድርጎ ይበልጣል። መሲሁ በደንብ አድርጎ አዳምን በደረጃ ይበልጣል። 5 ነብያት ደረጃቸው ከሁሉ ነብያት ላቅ ያለና ይበልጣል። አንደኛ ማነው? ነብዩ ሰለላሁ ዐለይሂ ወሰለም፣ ሁለተኛ አብርሃም፣ ሶስተኛ ሙሴ፣ አራተኛ እና አምስተኛ መሲሁና ኑህ። እነዚህ አምስቶቹ ትልቅ ደረጃ አላቸው በእስላም። በሱረቱል አሕዛብ ላይ አላህ ሱብሓነሁ ወተዓላ እነዚህን 5 ነብያት ለብቻቸው አንስቶ ከእናንተ ከባድ የሆነ ቃል ኪዳን ይዤባቸዋለሁ እያለ ይገልጻቸዋል። የቁሉ ሱብሓነሁ ወተዓላ ፊ ሱረቱል አሕዛብ ወኢዝ አኸዝና ሚነ ነቢይይነ ሚሳቀሁም ወሚንከ ወሚን ኑሕን ወኢብራሂመ ወሙሳ ወዒሳ ብን መርየም ወአኸዝና ሚንሁም ሚሳቀን ገሊዛ ይላል። ሙሐመድ ሆይ ከአንተና ከአብርሃም ከሙሴ ከመሲሁ ከኖህ ከባድ የሆነ ቃል ኪዳን ይዣለሁ። በሁሉ ነብያት ቃል ኪዳን እንዳያዘ ሁሉ የእናንተ ደግሞ ከባድ ቃል ኪዳን ተብሎ ተገልጸዋል። እነዚህ ኡሉል ዐዝም የሚል መጠሪያ አላቸው። የቁርጠኝነት ባለቤት ይባላሉ። ያ ማለት ባስተምሮ ጊዜያቸው ከህዝቦቻቸው በጣም ተፈትነው በጣም ከባድ መከራን አስተናግደው የትዕግስትን ጥግ የደረሱ ታላላቅ ነብያቶች ናቸው። እሺ ሌላ ምን ቀረ? መበሪያ ከመጠን መጨረሻ ላይ አስተዋጽኦ ይመጣል ወይ? የሚመጣው ለምንድን ነው? አዎ በጣም ጥሩ። ወይስ ሌላ የሚመጣ አብሮት አለ ወይ? ሌላ በጣም ጥሩ። መሲሁ እንግዲህ በእስልምና እስካሁን ድረስ አልሞተም። አምላካችን አላህ ሱብሓነሁ ወተዓላ በክብር ወስዶታል። አይሁዶች እነዛ ወንበዴዎች እንዲገድሉት አልፈቀደም በፍጹም። ይዋቻል አይደል? እናከ አላህ ሱብሓነሁ ወተዓላ መሲሁን ቀድሞ ነገረ። ተንኮል እያሴሩበት እንደሆነ አይሁዶች ወመከሩ ወመከረ አላህ አለ። ወመከሩ ማለት ይህ የአይሁዶች መገለጫና ባህሪ ነው። በእርሱም ላይ ተንኮልን መከሩበት አሴሩበት አለ። ይዋቻል አይደል? እኔም ተንኮልና ሴራቸውን ላከሽፍ ወደድኩኝ አለ። እኔ ተንኮለኞችን ተንኮልና ሴራ የማከሽፍ የሆንኩኝ አምላክ ነኝና አለ። ከዛ ለመሲሁ ራእይን አወረደለት። ምን አለው? ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ፣ አንተ መሲሁ እኔ አንተን ልወስድህ ነው፣ ወራፊዑከ ኢለየ ወደ እኔ ላነሳህ ነው። ለምን? ወሙጠሂሩከ ሚነ ለዚነ ከፈሩ፣ ከነዚያ ከካዱትም ከይሁዶች ላድንህ ነው አለ። አልበቃ ላድንህ ነው ላነሳህ ነው። ወስዶት ወይ የት አስቀምጠው ከተባለ በሁለተኛው ሰማይ ላይ በክብር ይገኛል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሶላትን ትእዛዝ ለመቀበል ከአምላክ ዘንድ 7 ሰማያት አቆራርጠው በሄዱ ጊዜ ምን አሉ? اطلعت في السماء الثانية فرأيت عيسى ويحيى عليهما السلام من الخالة فرحبا بي ودعا لي بالخير
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሁለተኛው ሰማይ እየወጣሁ እያለሁ የማርያም ልጅ ክርስቶስን አገኘሁት አለ። እርሱም ረሐበ ቢ ማለት አቀባበልን አደረገልኝ ማለት ነው። ወሰለመ ዐለይሂ አሉ በእኔም ላይ ሰላምታን አቀረበልኝ አሉ። መርሐበን ቢልአኽ ሷሊህ ወነቢይ ሷሊህ ብሎ አቀባበል ያደረገላቸው ራሳቸው ቃል በቃል ሲናገሩ መልካሙ ወንድሜ መልካሙ ነብይ እንኳን ወደ ሰማይ ዓለም መጣህ አላቸው። ወደዓሊ ቢልኸይር አሉ ከአምላክ ዘንድ እየሄድኩ መሆኑን አውቋልና እርሱ ዘንድ መልካምን ነገር እንዲገጥመኝም ጸሎት አደረገልኝ ብለው ተናገሩ። ታቻል አሁን መሲሁ በዛ ይገኛል። እሺ ይወርዳል ወይ? አዎ ይወርዳል። ይህ የሙስሊሞች የእምነታችን መሰረት ነው። ዳግም መሲሁ ከሰማይ ይወርዳል። አላህ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በትንቢት ነግረውናል። ወደፊት መሲሁ ይመጣል ብለው ነግረውናል። እሺ አላህ በቁርአን ላይ ምን አለ? ስለዚህ ጉዳይ አስመልክቶ ሲናገር ወኢነሁ ለዒልሙን ሊሳዓቲ ፈላ ተምተሩነ ቢሃ ይላል። መሲሁ ዳግም ወደ ምድር መምጣቱ አንዱ የትንሣኤ ምልክት ነው። በዚህ እንዳትጠራጠሩ ይላል። ፈላ ተምተሩነ ቢሃ በሱ በፍጹም እንዳትጠራጠሩ ይላል። ስለዚህ ዳግም ወደ ምድር ይመጣል ብለን እናምናለን። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ምን አሉ? ዩሽኩ አን የንዚለ ፊኩም ዒሳ ብን መርየም የማርያም ልጅ መሲሁ ዳግም ወደ እናንተ ወደ ምድር መውረዱ ቅርብ ነው ይመጣል ብለው በተላም ምን ያደርጋል ከተባለ አሁን እሱ ነው ዋናው ነገር። ሰዎችን የድዑ الناس الى دين الله አሉ ሰለላሁ ዐለይሂ ወሰለም ሰዎችንም ወደ እውነተኛው የአምላክ ሃይማኖት ወደ ኢስላም ጥሪ ሊያደርግላቸዋል። ወአንሁ ለእርሱ እንዳልተገደለ እንዳልተሰቀለ መስቀል በእርሱ ላይ የተዋሸ ውሸት እንደሆነ ይናገራል። ወየክስሩ ሰሊብ አሉ ቃል በቃል መስቀልንም ይሰብራል አሉ ታቻላል። ወየድዑ الناس الى دين الله ሰዎችንም ወደ አላህ እምነት ይጠራቸዋል። አምላክ በነቢያት በኩል የደነገገው ወደ ሆነው እምነት ኢለ الاسلام ብለው ቃል በቃል ይናገራል። ወደ እስላም ምን ያክል በመካከላችሁ ይቆያል አሉ? የምኩቱ ፊኩም 7 سنين በመካከላችሁም 7 ዓመት ይቆያል አሉ። በሌላ ዘገባ ላይ 40 ዓመት ይላል። 40 የተባለው ምንድነው? ዳግም መጀመሪያ ምድር ላይ የቆየው 33 ዓመት አለ። ዳግም መጥቶ የሚቆየው 7 ዓመት በአጠቃላይ 40 ዓመት ይቆያል። እርሱ በኖረበት ዘመን ሰዎች ሁሉ በምድር ላይ ለአንድ አምላክ ተገዥ ሆነው ከዚያ በኋላ ነው አላህ የሚወስደው እንዲሞት የሚያደርገው። መጨረሻ ላይ ይሞታል ወይ? አዎ ይሞታል። በቁርአን ላይ ተነግሯል፣ በሐዲስ ላይ ተነግሯል። አላህ በቁርአን ላይ ምን ይላል? በሱረት ሙሳ ላይ ሲናገር ወኢን ሚን አህሊ الكتاب ኢላ ሊዩእሚነ ቢሂ ቀብለ መውቲህ ከመጽሐፉ ባለቤቶች እዛን ምድር ላይ አንድ የሚኖር የለም የሚያምኑ ቢሆኑ እንጂ እርሱ ከመሞቱ በፊት ይላል እንደሚሞት ያረጋግጣል። ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ የትንሣኤ ቀንም በእነዚህ ሲያመልኩት በነበሩ ሰዎች ላይ ይመሰክርባቸዋል። እኔ አምልኩኝ አላልኳቸውም ብለው ይመጣበት ተናል። ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ እያለ ይናገራል። እና ዳግም መሲሁ ይመጣል ወደ ምድር። ከዚያ በኋላ የሚቆየን ቆይታ ቆይቶ በምድር ላይ ይሞታል፣ ፍጻሜውን ያገኛል። በሚወርድ ጊዜ አወራረዱን ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። መሲሁ በሚወርድ ጊዜ በመላእክት ታጅቦ ነው የሚወርደው ብለውና ينزل يعني واضعا يديه على أجنحة الملكين بقولة ملائكتوች መካከል ታጅቦ ይወርዳል። መሲሁ ይባላል ይወርዳል ወደ ምድር። ስለዚህ ነው እኮ በጣም የተለየ ነብይ የሆነው። ለዛ ነው እኮ መመርመር ያለበት። ለዛ ነው ይሄን ሁሉ እኛ በደስታ ነው የምናወራው፣ እናውቀዋለን፣ እናወራለን። ይሄን ትንቢት የነገሩን በጣም የሚወዱትና የሚያከብሩት የእርሱ ወንድም የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ቃል በቃል ሲናገሩ መሲሁ ምን አሉ? አነ አውለ الناس بعيسى مريم فليس بينه وبينه نبي የማርያም ልጅ መሲሁን ከእኔ በላይ በጣም የሚወደው ማንም የለም አሉ። ተመልከቱ፣ ወላሂ ቃል በቃል አነ አውለ الناس ከማንም በላይ የምቀርበው የምወደው እኔ ነኝ ብለዋል። በእኔና በእርሱ መካከል ነብይ የለም አሉ። እሱ ስለርሳቸው ያበሰር እንደነበር ቅድም እንዳሳየው በቁርአን ላይ ምን ይላል? ከእኔ በኋላ ስሙ አህመድ የተባለ ነብይ ይመጣላችኋል ብሎ ለትውልድ እንዳበሰረ ቃል በቃል ምዕራፍ 60 ቁጥር 6 ላይ ታገኛላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ትንቢትን እየነገሩ ምን እንዳሉ ታውቃላችሁ? ዒሳን ሲያረሱ ጊዜ ሰለላሁ ዐለይሂ ወሰለም ብለው አክብሮት ያው ሰላቱን ያወርዱ ነበር በእርሱ ላይ የአምላኬ ውዳሴና ሰላም በእርሱ ላይ ይስፈንና መሲሁ ዳግም ሲመጣ እንዲያሉ ነበር ሲነግሩን የነበረ ስሙ ሲያነሱ ማለት ነው። በጣም ይወዱታል፣ በጣም ያከብሩታል። ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሌላ ቦታ ላይ ምን ብለዋል? ጻድቁ ነብይ እንደተናገረው እንዲህ ብሎ እያሉ መሲሁ የተናገረው ቃል እንደሚናገሩ ነግረውናል። كما قال العبد الصالح فأقول كما قال العبد الصالح إن تعذبهم فإنهم عبادك وإن تغفر لهم فإنك أنت العزيز الحكيم ቃል በቃል ብናሉ ጻድቁ የአላህ ነብይ እንደተናገረው እያሉ ይናገሩ ነበር። ጻድቁ ብለው ቃል በቃል ይናገሩ ነበር። ለአይቱ ይችላል ወላተራ ጻድቁ የአላህ ባሪያና አገልጋይ እንደተናገረው ይላሉ። በሌላ ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም ስለመሲሁ ሲናገሩ ትንቢትን ከነገሩ በኋላ ስለ እርሱ ዳግም መምጣት من أدرك منكم عيسى ابن مريم فليقرأه مني السلام عليكم አደራ ከእናንተ የማርያም ልጅ የሚያገኝ ካለ ከትውልዶች ስታገኙት ከእኔ የሆነን ሰላምታ አድርሱልኝ ለእርሱ ብለው ተናገሩ።
እዚህ ነው ትውልዶች ሁሉ የዛኔ በሚያገኙት ጊዜ ነብያችን አሰላሙ አለይኩም ብለዋል ብሎ ሰላምታን ለማቅረብ ሁሉም ትውልድ ዝግጁ ነው ይባላል። ይሄው ቤታቸውን ያሳያል። አደራ ከሌን ስታገኝ ሰላም በልልኝ ብለህ ስለርሱ አውርተህ ስትጨርስ ይሄን መናገር هذا يدل على المحبة ያክል መዋደድና መተባበር በመካከላቸው እንዳለ ታገኛለህ። ከእኔ በኋላ የሚመጣው ያከብረኛል ብሏል። በጣም ያከብሩታል። እሺ በጣም ቴንኪው። እንደዚህ ሲሰበክ ሰምቼ አላውቅም እኔ በክርስቶስ በሙስሊም ቤት። ለነገሩ ብዙ አልገባም እኔ በአጋጣሚ ነው የገባሁት፣ ግን በጣም ቴንኪው። አንድ ነገር ብቻ ተጠኝና ልውጣ። የአዳምን አፈጣጠር የኛ መንፈስ አለበት ብለህ ቅድም የሰጠኸው ጥቅሱን ሳልይዘው አመለጠኝ። አብሽር ሰጣለህ። አላህ ስለ አዳም አፈጣጠር እየተናገረ ለመላእክቶቹ እየነገራቸው ከመንፈስን በእፍ ባልኩበት ጊዜ ወይንም በዘራሁበት ጊዜ አማርኛው ላይ በነፋበት ብለው ተርጉሞታል። ችግር የለውም። መንፈስ ማለት መዝራት ማለት ነው። ነፍስ መዝራት ሱረቱል ሂጅር ላይ ቁጥርና ምዕራፍ ውስጥ ስለ አዳም ምዕራፍ 15 ኦኬ ቁጥር 29 መልካም። በጣም ነው የማመሰግን ብራዘር። እሺ እሺ ፒኬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? እንዴት ነህ? አልሐምዱሊላህ። ተመስጣችኋል ብዬ እኮ ነው። ወላሂ ስለማሲን ሲወራ በጣም መስሎኝ። ኧረ በጣም ደስ ይላል። አሪፍ ነገር ነበር እያወራችሁ ነበር። በመሲሁ ላይ ድንቅ ስራን አድርጓል። ይሄ በቁርአንና በሐዲስ በመሲሁ ላይ ድንቅ ስራን አድርጓል። አላህ በቁርአን ላይ የመሲሁን አፈጣጠር ተአምራዊ አፈጣጠሪ ብሎ ነው የገለጸው። ይባቻል ተአምራዊ አፈጣጠሪ ብሎ ገልጾታል። አላህ ተአምራዊ ድንቅ ስራውን አድርጓል በመሲሁ ላይ። ይሄን ኢስላም ያስተምራል። ኢስላም ስለ መሲሁ ምን ይላል ብላችሁ ብትጠይቁና ብታውቁ የተሻለ ይመስለኛል። ይሄን እንዳታውቁ ነው ዛሬ ላይ ስለ ነብዩ መሐመድ ክፉ ነገር አይምሯችሁ ውስጥ እየዘሩባችሁ ያለው መመሮቻችሁ። ይሄን ከሰማችሁ በቃ ስለ መሲሁ እውነተኛ ምንነት ታገኛላችሁ። ያን ስለሚያውቁ በጭንቅላታችሁ ውስጥ ይሄን መታችሁ እንዳትሰሙ ስለ መሲሁ ስለ ማርያም ደግሞ የተነገረው በነገራችሁ ተደነግጣላችሁላ። ነብዩ መሐመድ ቃል በቃል በምድር ላይ ከጻድቅ ሴቶች ይችን ዓለም ከረገጡ ማርያም ነች ብለው ቃል በቃል ተናግረዋል። በቀጣዩ ዓለም የገነትን ታላቁን ስፍራ የምትይዘው ማርያም ነች ብለው ተናግረዋል። የታውቋት ነው ነብዩ ሰለላሁ ዐለይሂ ወሰለም አላዩዋትም። እስራኤል ምድር አልነበሩ። ይሄ ነገር ከአምላክ ዘንድ የመጣላቸው ቃል ነው። ከአምላክ ዘንድ በቁርአን ላይ ንጽሕት ተብላ ቃል በቃል ተገልጻለች። ማርያም ከዓለማት ሴቶች ሁሉ በላጭ አንቺ ነች ተብላ ተገልጻለች። ይፈቻላል። ይሄንን እውነታ እንዳትሰሙባቸው ለዚያ ነው አይምሯችሁ ነብዩ መሐመድ እንደዚህ ነው ነብዩ መሐመድ ተራጅቶ ነብዩ መሐመድ ዘፈሳሽ ያሩ በማይሆን ተርክብርክ ጭንቅላታቸው ይተናቸው። እዛኔ ስድብን ብቻ ጭንቅላታቸው ውስጥ ይሞሉባቸው ይፈቻልና እና ስለ ማርያም ስለ መሲሁ ብታውቁና እንትን ብትሉ መልካም ይመስለኛል። ጥያቄ ያለው ማንኛውም ሰው